ሰላም ጤና ይስጥልን ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልኩ ለዕለቱ የተዘጋጀ ዜና ነው። የብርሃነ ትንሳኤውን የፋሲካ በዓል በመላው ሀገር በድምቀት ተከብሮ ዋለ። ምእመናኑ በየአካባቢያቸው በሚገኙ አድባራት ጸሎት ሲያደርሱ ካደሩ በኋላ ዛሬ ይህን ክቡር በዓል በድምቀት አክብረዋል። የበዓሉ ስነ ስርዓት በማስታወቂያ ሚኒስቴርና በመካከለኛው ሪጅን ትብብር በአገር አቀፍ ደረጃ በዛግር የሰረጀቃ ንዑስ ሪጅን ተከብሮ ውሏል። የኤርትራ ብሔራዊ ጥቅም የሚረጋገጠው በአገርና የትግራይ ህዝብ ዲሞክራሲያዊ ንቅናቄ ትህዴን ትግል ለለውጥ በሚል ስያሜ ጀምረውን የማጥቃት እርምጃ በመቀጠል በትግራይ ማዕከላዊ ዞን አህፎሮም ወረዳ ማይሃማቶ ጣቢያ ለአላይ ሌቶ በተባለው መንደር ሰፍሮ በነበረው የወያኔ ስርዓት 20ኛ ክፍለ ጦር 7ኛ ሬጅመንት የስለላ ክፍል አንድ ኃይል ላይ በወሰደው የማጥቃት እርምጃ 89 የስርዓቱ ወታደሮች ከጥቅም ውጭ እንዳደረገ የንቅናቄው ወታደራዊ ኮሚቴ አስታወቀ። የትህዴን ወታደራዊ ኮሚቴ ያሰራጨው መግለጫ እንደሚያመለክተው የንቅናቄው ሰራዊት መጋቢት 22 2002 ዓ.ም ከሌሊቱ 8 ሰዓት እስከ ንጋቱ 10 ሰዓት በወሰደው ድንገተኛ የማጥቃት እርምጃ 51 የወያኔ ስርዓት ወታደሮችን ገድሎ ሌሎች 38 ወታደሮችን ቁስለኛ በማድረግ 2 ላውንቸር 18 ክላሽንኮቭ ጠመንጃዎች በርካታ ተተኳሽ ቦምቦችና የላውንቸር ጥይቶች እንደዚሁም የተለያዩ ዶክመንቶችን ሲማርክ በጦር ሰፈር ውስጥ የነበረውን የስርዓቱ ወታደሮች ንብረትም አቃጥሏል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት ለበርካታ አመታት በዚህ ቦታ ሰፍሮ የአካባቢውን ህዝብ ያሰቃየ የነበረውን የወያኔ ሰራዊት ድባቅ መጥቶ የጦር ሰፈሩ ሙሉ በሙሉ በመቆጣጠር የትህዴንን የትግል ዓላማ የሚገልጹ በራሪ ጽሁፎች፣ ወኔ ቀስቃሽ ዘፈኖች ያቀፉ ካሴቶችንና የድርጅቱ ልሳን የሆነውን ብስራት የተሰኘውን መጽሔት ለአካባቢው ህዝብ እንዳሰራጨም የወታደራዊ ኮሚቴ መግለጫ በተጨማሪ ያመለክታል። የገሩስና የማይሃማቶና የአካባቢ ጣቢያዎች ህዝብ በበኩሉ ከትህዴን ታጋዮች ጋር ያለውን ትስስር ይበልጥ በማጠናከሩ በጥቃቱ ወቅት ያደረገው ትብብር የሚደነቅ እንደነበረ የትግራይ ህዝብ ዲሞክራሲያዊ ንቅናቄ ወታደራዊ ኮሚቴ አስታውቋል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ሰራዊት ባለፉት ጥርና የካቲት ወር በትግራይ ሰሜናዊ ምዕራብ ዞን በታህተ አዲያቦ ወረዳ አዲ ጠጠርና አዲ ማቁጠም በተባሉ አካባቢዎች እንደዚሁም በትግራይ ምስራቃዊ ዞን በኢሮብ ወረዳ ማጫ በተባለ አካባቢ በወሰደው ተመሳሳይ የማጥቃት እርምጃ በርካታ የወያኔ ስርዓት ወታደሮችን ከጥቅም ውጭ እንዳደረገ የንቅናቄው ወታደራዊ ኮሚቴ ማስታወቁ ይታወሳል። በሶማሊያ አርነት ታጋይ ኃይሎችና በሽግግር መንግስት ተብዬው ቡድን ሚሊሻዎች መካከል በተካሄደ ግጭት በጥቂቱ 11 ሶማሊያውያን መገደላቸው ምንጮች ከቦታው ገለጹ። ኢትዮጵያ የፖለቲካ ሁኔታ ከጊዜ ወደ ጊዜ እየከፋ መምጣቱንና የሰብአዊ መብት ጥሰት በስፋት እየተፈጸመ መሆኑ ተነገረ። በምርጫ 97 የአውሮፓ ህብረት የምርጫ ታዛቢ ቡድን መሪ የነበሩት አና ጎሜዝ አራተኛው የኢትዮጵያ አገር አቀፍ ምርጫ ነጻና ፍትሃዊ ጥያቄ ውስጥ መግባቱን አሳስበዋል። አሁንም ዝርዝር አለን። መዋል ገብረ እግዚአብሔር። የኢትዮጵያ የፖለቲካ ሁኔታ ከጊዜ ወደ ጊዜ እየከፋ መምጣቱንና የሰብአዊ መብት ጥሰት በስፋት እየተፈጸመ መሆኑን የአሜሪካ የምክር ቤት አባላት ገለጹ። የአሜሪካ ምክር ቤት ሴኔት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ዶናልድ ፔን በአገሪቷ ከጊዜ ወደ ጊዜ እየተባባሰ ባለው የፖለቲካ ሁኔታና የሰብአዊ መብት አያያዝ ማሽቆልቆል ላይ ያላቸውን ስጋት በመግለጽ የኢህአዴግ መንግስት የአምባገነንነት ባህሪ እየተጠናወተው መሆኑን አስታውቋል። ዶናልድ ፔን በተጨማሪም በታዋቂዋ ፖለቲከኛ በወይዘሪት ብርቱካን ሚደቅሳ ዳግም ለእስራት መዳረግ ያላቸውን ስጋትም አስታውቀዋል። አሜሪካ ምክር ቤት ሴኔት በአፍሪካ ጉዳይ ላይ ባደረገው የጋራ ውይይት ላይ የተገኙት የሪፐብሊካን ፓርቲ ተወካይ ሴኔተር ክሪስ ስሚዝ በበኩላቸው በጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሰብአዊ መብት አያያዝ ሁኔታ እየከፋ መምጣቱን ተናግረዋል። በዚሁ መድረክ ላይ ንግግር ያደረጉት የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊ ጃኔ ካርሶን ደግሞ የኢትዮጵያ የሰብአዊ መብት አያያዝ በተፈለገው ደረጃ ያህል ያለመሻሻሉን በማመልከት ያለ ፍርድ የእስራትና የወከባ ሁኔታ በስፋት እየተከሰተ መሆኑን አጋልጠዋል። ይህ በእንዲህ እንዳለም በምርጫ 97 የአውሮፓ ህብረት የምርጫ ታዛቢ ቡድን መሪ የነበሩት አና ጎሜዝ በመጪዎቹ ወራት እንዲካሄድ ዝግጅት እየተደረገበት ያለው አራተኛው የኢትዮጵያ ሀገር አቀፍ ምርጫ ነጻና ፍትሃዊነቱ ጥያቄ ውስጥ መግባቱን አሳሰቡ። አና ጎሜዝ በስፔን ቴኔፈር ከተማ በተካሄደው የአውሮፓ ህብረት የአፍሪካ የካሪቢያንና የፓሲፊክ ሀገራት ስብሰባ ላይ በመገኘት እንደገለጹት የወያኔ ስርዓት ምዕራባውያንን ለማታለል የሀሰት ዲሞክራሲ ድራማ እየተወነ መሆኑን አስታውቀዋል። የአውሮፓ ህብረት የአፍሪካ የካሪቢያንና የፓሲፊክ ሀገራት ስብስብ ኮሚሽነር ፐብለግ በበኩላቸው በአገሪቱ እየተፈጸመ ካለው የተቃዋሚ ድርጅቶች አባላት እስራትና ወከባ በተጨማሪ የታዋቂዋ ፖለቲከኛ ወይዘሪት ብርቱካን ሚደቅሳ ለእስር መዳረግ የምርጫውን ፍትሃዊነት ጥያቄ ውስጥ የሚያስገባው ነው ካሉ በኋላ አውሮፓ ህብረት ደግሞ ይህንን ጉዳይ ግምት ውስጥ ሳያስገባ
የምርጫውን ሂደት የሚታዘብ ልዑክ ወደ አዲስ አበባ መላኩ የሚያስገርም መሆኑን አስታውቀዋል። አና ጎሜዝ በተጨማሪም ስርዓቱ በአገሪቷ አስመዘገብኩት የሚላቸው የፖለቲካና የኢኮኖሚ እድገቶች ለፕሮፓጋንዳ ፍጆታና ከውጭ ሀገራት ለሚያገኘው ድጋፍ ማጠናከሪያ ልሞ የሚተውነው ድራማ እንጂ የወያኔ ስርዓት ከህግ ውጭ የሆነውን ጨቋኝ አስተዳደር ስልቱን እየቀጠለበት መሆኑን አስረድተዋል። በሶማሊያ ህዝብ ላይ እየተፈጸመ ላለው ግፍ ዋነኛው ተጠያቂ በሰላም ማስከበር ሽፋን በሶማሊያ ተሰማርቶ የሚገኘው የአፍሪካ ህብረት ሰራዊት እንደሆነ አብዱል አዚዝ አርታን የተባሉ ሶማሊያውያን ምሁር ገለጹ። አሁንም ዝርዝር አለ። የወያኔ ቡድን ታሪካዊ አመጣጥ እንመርቃቸው ብለን ያዘልቃቸው